አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። ይህ በኦምኒ ቻናል ላይ የሚተላለፍላችሁ የአዲስ ቅኝት የቴሌቪዥን ፕሮግራማችን ነው። አብራችሁን እስከ ፍጻሜው እንድትቆዩ በአክብሮት ጋብዛችኋለሁ። በሀገር ቤትም ሆነ በውጭ ዓለማት በስደት በሚገኙ ኢትዮጵያውያን ዘንድ እምነትና ሃይማኖት ትልቅ ቦታ ይሰጠዋል። ሰሞኑን እንደተከበረው ያለ የፋሲካ ወይም ትንሣኤ በዓላት በርካታ ኢትዮጵያውያን ተሰባስበው በህብረት ሃይማኖታዊ ስነ ስርዓት እንዲያካሂዱ ምክንያት ይፈጥርላቸዋል። ክርስትና ወደ ኢትዮጵያ የተዋወቀው ገና ከክርስትና እምነት ጅማሬ አንስቶ እንደነበር በአዲስ ኪዳን የተጠቀሰው ኢትዮጵያዊ ጃንደረባ ታሪክ ያስረዳል። በኋላም በይፋ ሀገራዊ ሃይማኖት ሆኖ የተስፋፋው አክሱማዊ ነገስታት ወንድማማቾች አብርሃና አጽብሃ ወይም ኢዛናና ሳይዛና ዘመን ከአራተኛው መቶ ክፍለ ዘመን ጀምሮ እንደሆነ ታሪክ መዝግቦታል። ኢትዮጵያ በአባ ሰላማ ከሳቴ ብርሃን አማካኝነት ክርስትናን ከአርሜኒያ በመቀጠል የተቀበለች ሁለተኛው ሀገር ናት። በአሁኑ ዘመን ክርስትና በልዩ ልዩ የአስተሳሰብና የአስተምህሮ ዶክትሪኖች የሚመራ ሃይማኖት ይሁን እንጂ የሁሉም መሰረት ግን መጽሐፍ ቅዱስና በኢየሱስ ክርስቶስ አስተምህሮ ላይ የተመሰረተ ነው። በሀገራችን በይበልጥ የሚታወቁት ሶስት የክርስትና አይነቶች ጥንታዊዎቹ የኦርቶዶክስ ተዋህዶና ካቶሊክ ክርስትናና የወንጌላዊ አማኞች ወይም ኢቫንጀሊካን ክርስትና እንደሆኑ ይታወቃል። በውጭ ሀገራት ምንም እንኳ በርካታ አስተምህሮዎች ቢኖሩም በአብዛኛው ኢትዮጵያዊ መሰረት ያለው አማኝ በእነዚህ የተጠቀሱ ሶስት ክርስትናን መሰረት ያደረጉ ቤተ እምነቶች በመሄድ ስርዓተ አምልኮ ያካሂዳል። በዓላት ሲመጡ ተሰባስቦ ያከብራል። በዚህ በካናዳ በተለይም በቶሮንቶ የተለያዩ አጥቢያ ቤተክርስቲያኖች ያሉ ሲሆን በቅርቡ የትንሣኤ በዓል በድምቀት ከተከበረባቸው አብያተ ክርስቲያናት በቅድስት ልደታ ማርያም የኢትዮጵያ ካቶሊካዊት ቤተክርስቲያን በዳንፎርስ አቅራቢያ ተገኝተን ነበር። አከባበሩ፣ ስርዓተ ቅዳሴው፣ ዝማሬው በዘመናዊ መሳሪያ ከቀረበው ኳየር በቀር ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት ጋር ብዙ ተመሳስሎ አለው። የካቶሊክ ክርስትና በኢትዮጵያ የተዋወቀው መካከለኛው ዘመን በፖርቱጋል ቀሳውስት በአጼ ሱስኒዮስ ዘመን የነበረ ሲሆን በአሁኑ ጊዜ አዲስ አበባን ጨምሮ በርካታ አብያተ ክርስቲያናት፣ የትምህርት ተቋማትና በጎ አድራጎት መስጫዎች በካቶሊካዊት ቤተክርስቲያን ስር ይካሄዳሉ። ክርስትና ብዙ የሚያመሳስለውና የጋራ የሆነ እሴት ያለው እምነት በመሆኑ በስደት የሚገኙ የልዩ ልዩ ክርስትና እምነት ተከታይ ኢትዮጵያዊ ክርስቲያኖች በጋራ ቢተባበሩ በስደት ለሚገኘው ትውልደ ኢትዮጵያዊ ሕይወት መቃናት ጥንካሬ ብዙ አስተዋጽኦ ያበረክታሉ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ብርሃን ቅድስተ ማርያም ከ8 ሰዓት በላይ የዘለቀ በወረብ በቅዳሴ በስብከተ ወንጌል በዝማሬ የታጀበ ክንዋኔ እንደ ሁል ጊዜውም በአማረ ሁኔታ ተካሂዷል።
አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ወንጌላውያኑ ስማቸውን መርጠው የጻፉልን አምስቱ ቅዱሳት አንስት መግደላዊት ማርያም፣ የያዕቆብ እናት ማርያም፣ የኩዛ ሚስት ዮሐና፣ ሰሎሜና ሶስና እንደ አይሁድ ሥርዓት ሽቱ ለመቀባት ወደ ጌታችን መቃብር በሄዱ ጊዜ ነጭ ለብሰው ከተገለጹላቸው ቅዱሳን መላእክት የሰሙት ድምፅ ነው። ሕያው የሆነውን አምላክ ከሙታን መካከል ለምን ትፈልጉታላችሁ? ክርስቲያኖች እነዚህ ሴቶች የጌታን ትንሣኤ አምነው ይነሳል ብለው ትንሣኤውን ለማየት አልነበረም ወደ መቃብር የሄዱት። እንደ አይሁድ ሥርዓት በሦስተኛው ቀን ድንጋዩ ተንከባሎ መቃብር ተከፍቶ ሥጋን የመቀባት ሥርዓት ስለነበር ያንን ለማድረስ ነው የሄዱት። እነዚህ ሴቶች እንደ ሉቃስ ወንጌል ገለጻ እለተልካሁ በንዋዮ ጌታችንን በገንዘባቸው ያገለግሉ የነበሩ ብዙዎች ታላቅ ነገር የተደረገላቸው። ለምሳሌ መግደላዊት ማርያም 7 አጋንንት ነበሯት። እነዚህን አጋንንት ጌታ አውጥቶ የፈወሳት፣ ሌሎችም ከተለያየ ደዌ የተፈወሱ ሴቶች ነበሩ። ስለሆነም ውለታቸውን ለመመለስ በሚመስል መልኩ ወንዶቹ የጌታ ደቀ መዛሙርት የአይሁድ ሊቃነ ካህናትንና ጻፎችን ዛቻ ፈርተው በራቸውን ዘግተው በተቀመጡበት ሰዓት ቅዱሳት አንስት የሚያምር መዓዛ ያለው ሽቶ ይዘው ወደ መቃብሩ ሄዱ። መላእክቱ ግን የሚደንቅ ነገር ነገሯቸው። አዎን እናንት ሴቶች ማንን እንደምትፈልጉ እናውቃለን። የተሰቀለውን ኢየሱስን እንደምትፈልጉ እናውቃለን። ነገር ግን ተነስቷል ብሎ አንዱ መልአክ በጌታችን መቃብር አይሁድ እንደኛ የመቃብር ስርዓት የላቸው ዋሻ ውስጥ ነው ያረፈውን ሰው ስጋ አስቀምጠው ድንጋይ ገጥመው የሚሄዱት። ድንጋዩን አንከባሎ አሳያቸው። ለሴቶቹ ይሄ ጥያቄ ነበር። በወንድ አቅም ትልቁ የመቃብር ድንጋይ ሊንከባለል ይችላል፣ እኛ ግን ሴቶች ነን፣ በሴቶች አቅም ሊንከባለል አይችልም ብለው አስበው ማርቆስ እንደጻፈልን ድንጋዩን ከመቃብር ማን ያንከባልልልን ይሆን እያሉ ነበር የሄዱት። መልአኩ ጥያቄያቸውን አስቀድሞ መለሰ። ድንጋዩን አንከባሎ ጌታችን እንደተነሳ ነገራቸው። በኢትዮጵያ ወንጌላዊ አማኞች ቤተ ክርስቲያንም የትንሣኤ በዓል ከፈረንጆቹ ትንሣኤ ጋር በተካሄደ መንፈሳዊ ጉባኤና ዝማሬ የተካሄደ ሲሆን ሕፃናትም ተሳታፊ ነበሩ። Happy Easter. It's good to be home. And you know what? I think next year we should all go to Ethiopia for Easter and celebrate. We're going to pray for our kids now. Okay, everybody bow your heads. Because you know what? Jesus is risen. He is risen, and this is the foundation of our faith, that he's alive. Can you say he's alive? He's alive. Oh, louder than that. He's alive. He is alive. Okay, let's pray. Okay, let's pray. Thank you, Jesus, that you are alive and that you have played an important part today
as we celebrate your resurrection. We pray, O God, that you'd be with every boy, be with every girl. We pray, O God, that they would sense the moving of the Holy Spirit in their life. Cover them with your blood and be with each parent that looks after these children. Give them wisdom, give them love, give them understanding. We commit each one into your care on this Resurrection Sunday. Amen. Thank you. በዚህ እሁድ የሚከበረው የዳግማዊ ትንሣኤ በዓልም እንደ ሀገር ቤት ሁሉ ሰው ተጠራርቶ የሚገባበዝበት የተቸገረ ወገኑን የሚረዳበት እንደሆነ ይታወቃል። ታላቅ ድንቅ አምላክ እኔ ጋር ያለው ኤርትራን ባህር የከፈለ በእሳት መካከል የሚራመደው እግዚአብሔር ከእኔ ጋር ነው። በኦርቶዶክስ ተዋህዶና በካቶሊክ ቤተ እምነቶች ከፋሲካው በፊት ለ55 እና 40 ቀናት የሚጾም ሲሆን በኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ የጾሙ ሳምንታት እስከ ትንሣኤው ድረስ ስያሜ ያላቸው። በዚህም መሰረት ከመጀመሪያው ሳምንት ተነስተን እስከ ትንሣኤው ያሉት የሚከተሉት ናቸው። 1 ዘወረደ፣ 2 ቅድስት፣ 3 ምኩራብ፣ 4 መጻጉዕ፣ 5 ደብረ ዘይት፣ 6 ገብረ ኄር፣ 7 ኒቆዲሞስ፣ 8 ሆሳዕና፣ 9 ስሙነ ሕማማት፣ 10 ትንሣኤ ናቸው። ከትንሣኤ በኋላ ያሉት ቀናትም ስያሜ ያላቸው። ሰኞ ማዕዶት ሲባል በግዕዝ መሻገር ማለት ነው። ከብርሃን ወደ ጨለማ፣ ከጥፋት ወደ ምሕረት የመሳሰሉት። ከትንሣኤ እሁድ በኋላ ያሉ ዕለታት ቀናት ስያሜ ማክሰኞ ቶማስ፣ ረቡዕ አልዓዛር፣ ሐሙስ አዳም ሐሙስ፣ አርብ ቅድስት ቤተ ክርስቲያን፣ ቅዳሜ ቅዱሳት እንስት፣ እሁድ ዳግማዊ ትንሣኤ።
በዚሁ በትንሣኤ በዓል መነሻነት ያቀረብነውን ዝግጅት እንቋጫለን። መልካሙን ሁሉ በመመኘት የተከበራችሁ ተመልካቾቻችን የዛሬውን ዝግጅታችንን እንዴት አገኛችሁት? ሐሳብ አስተያየት ካላችሁ በተለመደው አድራሻዎቻችን አድርሱን። እስከ ሳምንት ሰላም ሁኑ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት